በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ወደ እናንተ የምናቀርብላችሁ የቤተ ክርስቲያን ታሪክ፣ ገድላት፣ የቅዱሳን ታሪክ እንዲሁም ስንክሳር ወደ እናንተ የምናቀርብላችሁ መሆኑን እያሳሰብን ዘውትር ወደ ቻናላችን በመግባት ከቅዱሳኑ ገድላቸውን በማዳመጥ በቃል ኪዳናቸው እንድንጎበኝ ስንል መንፈሳዊ መልእክታችንን እያስተላለፍን ከቅዱሳኑ ረድኤታቸውን በረከታቸውን ልዑል እግዚአብሔር ያድለን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከዚህ በመቀጠልም የኢትዮጵያው ጻድቅ አቡነ እስትንፋሰ ክርስቶስ ገድሉን እናሰማለን። በረከቱ፣ ረድኤቱ፣ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ኢትዮጵያዊው ጻድቅ አቡነ እስትንፋሰ ክርስቶስ ኢትዮጵያዊው አባት አቡነ እስትንፋሰ ክርስቶስ አባቱ መላከ ምክሩ፣ እናቱ ወለተ ማርያም ይባላሉ። የተወለደበትም ልዩ ቦታው ወሎ ክፍለ ሀገር ዳውንት ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መላከ ምክሩ የሚባል ደግ ሰው ባለቤቱም ወለተ ማርያም ሁለቱም ደጋግ እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞችም ነበሩ። ሁለቱ ደጋጎች ልጆችም አላቸው። የተባረከ መልካም ፍሬን የሚያፈራ በጾም በጸሎት እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃን ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘውትር ወደ እግዚአብሔርና ወደ እናታችን ቅድስት ድንግል ማርያም ይለምኑም ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ መዝሙር 33 ቁጥር 29 ላይ እግዚአብሔር አምላክ በዓይነ ምሕረት ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሰው ታኅሳስ 9 ቀን ተወለዱ። በተወለዱበት ዕለትም ተነስተው በእግሮ ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱም ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆኑ ለአጋዕዝተ ዓለም ሥላሴና ለእመቤታችን ለክቡር መስቀሉም ሰገዱ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋናም ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ አገራቸውም ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህንን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊት
ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክን በወለደች ከቅድስት ድንግል ማርያም ስዕል ፊት ቁመን እንደለመን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመም ጊዜ በ40ኛውም ቀን አባትና እናቱ በጠራ ወርቅ በር ንጉሥ ይኩኖ አምላክ ወደ አሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ተጠመቀ። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ 4:9 ላይ እንደተጠቀሰው ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋው ደሙን ተቀብሎ ወደ ቤቱ ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቡናውን ብሩህ አድርጎለት በ5 ዓመቱ ቅዱሳት መጻሕፍትን ቃላትን ብሉያትን ሐዲሳትንም ድርሳናትንም አወቀ። ከመምህረ ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመቱም ጨረሰ። በማስተዋል ሲመለከት አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚለውን አገኘ። ይህንንም ቃል በልቦናው ይዞ የልቦናውን ሥርዓት ይጠብቅም ነበር። ምነናውንም እንዳሰበው በልቡ ሥርዓቱን እየጠበቀም ኖረ። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረም ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጅ እንዳለ ሲራክ ይህንንም ዓለም ናቀ፣ ተወ። ልዩ ክቡር የሚሆን የምንኩስና ልብስን ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። ከባህር ዳርም ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባሕሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ ሞዐ ልጅ የሚሆን አበምኔቱ በመነኮሳት መጻሕፍት እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባሕር ውስጥ አሳን በመውጣት ያገለግልም ነበር። ከአባ ሕፃን ደብረ ድባ ከሚባል ቦታ የቅስና ሥልጣንም ተቀበለ። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ ሀገር ወደ አባቱ መቃብር በገባም ጊዜ እዚያው ደርሶ ቤተ ክርስቲያንን ሠራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድቅንም ወይራንም ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን ለመሥዋዕት ወይኑን ለቁርባን በታምራትም አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ሳለ ወደ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ተጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኑ እንዲባረክ ካደረገም በኋላ መልአኩ ቅዱስ ሚካኤልን አዘዘው።
ወደ ተወለድኩባትና ወደ ኖርኩባት ቦታ ድርስ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሄል ወደምትባል ቦታም አደረሰው። ከዚያም ደርሶ ድንቅ ታምራትን አደረገ። ውሃም ከዓለት ላይ ያመነጨ ሕሙማንን ፈወሳቸው። በባሕር ውስጥ ጠልቆ ዘውትር በሄደበት አገር ሁሉ ሲጸልይ የሚያርፍበትን ቦታና ሥጋዬ የሚቀበርበትን ቦታ ግለጽልኝ ብሎ በጸለየም ጊዜ እግዚአብሔር መልአክ ቅዱስ ገብርኤልም ተልኮ መጥቶ የአባት አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ወደ አባ ሙሴ ደብር ወደ አባትና እናት ቦታ ዳውንት የምትባል ሀገር ሂድ ብሎ የረፍት ቦታውንም ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከ4 ዓመትም በኋላ አረጋውያን መነኮሳት ተሰናበታቸው፣ መርቀው ተለያዩ። የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ጎጃም በደረሰም ጊዜ በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራና ሙታንን እያስነሳ በዚያም ተቀመጠ። በባሕር ውስጥም ገብቶ 10 ዓመት ለኢትዮጵያም ጸለየ። ከ9 ዓመትም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱም መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይችን አገርና ኢትዮጵያን ሕዝቦቿን ምሬአለሁ፣ ከዚህ ባሕር ውጣ አለው። አባታችንም ከባሕር ውስጥ ወጥቶ ተንበርክኮ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሰገደ። የማረፊያንም ቦታ ምስራቅ ወደምትባል ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችንም በ17 ዓመቱ ወደ ደብረ አስጋጅ በሚሄድበት ጊዜ ፀሐይ ልትገባም ደረሰች። አቡነ እስትንፋሰ ክርስቶስ ጸለየ፣ አለቀሰ። በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም አውግዤሻለሁ ለመስፍን ኢያሱ በጋባውን እንደቆምሽ አሁን ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አስጋጅ እንደገባ ፀሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላትም ጊዜም ገባች። ዕድሜው 33 በሆነም ጊዜ ወደ ደብረ ድባው አበምኔት መጥተው ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያ ድንጋይ ፈልፍሎ ዋሻም አዘጋጀ። ሉቃስ ይሳላት ከግብጽ የመጣች የድንግል ማርያምን ስላስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በስተቀር ከሌላ ሰው ጋርም አይገናኝም። በዚህ ድንቅ ታምራትን እያደረገ 240 ሺህ ነፍሳትን ከሲኦል አወጣ። የአባታችን ረድኤቱ በረከቱ አማላጅነቱ አይለየን ለዘላለም አሜን። ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብጽ ሀገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋም ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት ሀገር ዙሪያ ያሉ ሀገሮች ሁሉም የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡም ነበር። ረሃቡም በጸናም ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃል እንዳይናገሩት አደረጋቸው። በእርሱም ዘንድ ያኖሩት የምድራቸውን ፍሬ ሽተው ወደ እርሱ በሚልኩም ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ
የምድራቸውን ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምንም አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም ቀናባት። በአንድ ክፉ ሰው ልቦና ላይ አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወስደዋት በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለትም ላይ ታስሮ እግዚአብሔር ያደረገልሽን ተመልክተሽ ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲሁም ሆነ። ባሏም በሞተም ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ሚስት ልታገባ አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገም ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህንን ቁርባን አድርገ ተቀበለኝ አለች። በዚያንም ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አሳረገው። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክቱና እስከዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። የእግዚአብሔርን መልአክ ሁልጊዜ ይጎበኘዋል። ብዙ ምስጢራትም ይገለጥለታል፣ ያስገነዝበዋልም። ከዚህም በኋላ አባ አብርሃም ወደ ደብረ ጎርዮን ሄደ። በዚያም አባ ጋርጌን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ረፍታቸው ጊዜ በዚያችም ባትም ኖሩ። አበምኔቱ አባ ዮሐንስም ባረፈም ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። ረፍቱም በቀረበም ጊዜ ጌታችንን ሥጋና ደም ያቀብሉት ዘንድ ወንድሞችን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱም መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶአል አለው። ከዚህ በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ የታወቀችና ትኖራለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ወስብሐት ለእግዚአብሔር